Aşk kendi seçer, sen bilemezsin. Yapar tahtını, bahtını yenemezsin. Su akar yolunda, önüne geçemezsin. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. አሊ ሰሊን አንቺ ቅደሚ። ግድ የለም አንተ ቀደም። ምን መሰለሽ ይሄ ትርጉት ማን ነው? ጠበቃ ነው ወይስ ምንድነው? ቆይ ንገሪኝ እስኪ። ይኸውልህ የኔ ፍቅር ይገርማል። እኔም ተመሳሳይ ነገር ልጠይቅህ ነበር። አሁንም ተመሳሳይ ነገር እያደረግሽ አይደለም አይደል? ማለት አሁንም እያሸሽኝ አይደለም አይደል? የኔ ፍቅር መቼም ሁኔታውን ታውቀዋለህ አይደል? ምንድነው የማውቀው? ቆይ አንድ ነገር ልጠይቅሽ ውዴ። አዳ ቃል አስገብታሽ ነው? እኔ አላምንም። ይኸውልሽ ምን መሰለሽ አዳም በፍጹም ላምናት አልችልም። እንደዛ ካለ ሰው ጋር ምን እያደረገች እንደሆነ ምንም አልገባኝም። የኔ ፍቅር ቆይ ትርጉትን እያልክ ነው እንዴ ያለው? አዎ ትርጉትን እኮ ነው። ዝም ብለህ ቀጥል። አዎ ነገርኩሽ እኮ አሁን አዳ ያለችበትን ሁኔታ ምንም አልወደድኩም። ፍቅር ስለፈጠረ እስኪ ድርቅ አታድርገኝ። የትኛው ሁኔታ ነው ያልወደድከው? ንገረኝ። ይሄ ንገሪኝ። ቆይ ትርጉት የሚባለው ሰውዬ የአዳ የመጀመሪያ ፍቅረኛ ነበር አይደል? ምን? አዎ እውነታው ግን ይሄ ነው። ማለቴ አዳ ውዴ ሴቶችን ሲያይ ልክ ባይኑ የሚበላቸው ነው የሚመስለው እኮ። ሰውየው ቀፋፊ ዘጊ ፍጥረት ነው። እንዴት ምን እያልክ ነው ትኛለሽ? በጣም ቀፋፊ የሆነ ፍጥረት ነው። እውነቴን እኮ ነው። ይህች ሴት ታሳፍራለች። በጣም ነውረኛ ሴት ናት። ተመልከቻት። አክስቴ ማንን ነው እያዋራሽ ያለሽው? ለፍቅራቸው ተከላክለው መቆም የማይችሉትን ሴቶች እየተናገርኩ ነው። ቆይ ግን አክስቴና አጎቴ የት ናቸው? አላውቅም፣ ወጥተዋል። የት ነው ሄዱት? እራት ሊበሉ ወጣ ብለዋል። የት እንደሄዱ ግን አላውቅም። አምላኬ ሆይ ፍቅረኛሞች ናት ለያይ። አጎቴና አክስቴ ጥሩ አድርገዋል። እንኳንም ሄዱ። ይኸውልሽ እች ሴት በጣም ብዙ ተሰቃይታለች። ፍዳዋን አብልተዋታል። ሰውየው ከጀርባ ዝም ብሎ ቆሟል። የሆነ ጀዝባ ነገር ነው። ሄሎ ይኸውልሽ ውዴ ችግር ተፈጥሯል። ኡፍ እስኪ በድጋሚ ምን እንደተፈጠረ ንገሪኝ። አክስቴ ነርድ ስለቦራ ነግረዋለች። አዳ ከመጀመሪያ ፍቅረኛዋ ጋር ደስተኛ እንደምትሆን ነግረዋለች። ቆይ ሰውየው ምንድነው ማድረግ ያለበት? ግራ ገብቶኛል። ጭንቅላቴ ሊፈነዳ ነው። ምን? ቆይ ይሄ ሁሉ ነገር ተፈጥሯል? ህይወቴ ፊልም ነው የሆነው። ፊልም። እህቴ ተይ ገና አላበቃም። ጠንካራ ሁኚ። ተይ እንጂ ሌላም አለ። ምን ተጨማሪ ነገር አለ? የሚያስጠላውን ዜና ንገሪኝ። ፍጠኝ። አሁን አክስቴ ነርጅስ ከቦራ ጋር ነች። አብሯቸው ማን እንዳለ ታውቂያለሽ? ግን ቱርጉት፣ እህቴ ቱርጉት። ምንድን ነው የምታወሪው? ምንድን ነው? ፈጣሪ! አሁን ደግሞ ምን ልታደርጊ ነው አዳ? ምን ልታደርጊ ነው? ኡፍ ቦራ ኡፍ! ለምንድን ነው የማታቆመው? ለምን? ኡፍ! ፍቅር ላንቺ ምን ማለት ነው? ፍቅር ላንቺ ምንድን ነው አዳ? ምንድን ነው? ለምን አዳ? ትልልቅ ነገሮችን እንዳትሞክሪ አዳ። ቁጭ በሉ እባካችሁ፣ ቁጭ በሉ። ቁጭ በል አቶ አስላን፣ አንተም ቁጭ በል። ቁጭ በል። እነግርሃለሁ ወንድሜ፣ ማዘዝ ስንፈልግ እነግርሃለሁ። እሺ? ግን አመሰግናለሁ። በጣም ነው የማመሰግነው። ሂድ በቃ። አመሰግናለሁ። ነርጂስ፣ ይሄ ሰውዬ ማን ነው? ቆይ አስላን፣ በቅርቡ እናውቃለን። ይኸውላችሁ እኛ ማን ምንም ነገር እንዲደበቅ አልፈልግም። ለዛ ነው ሁሉንም ሰው
እንደዚህ የሰበሰብኩት። ግን እኔ ብዙም አልገባኝም። ታውቃለህ፣ እኔም አልገባኝም ወንድሜ። እሺ ላስረዳችሁ። ቆይ አሁን ላስረዳችሁ። እኔ አዳን በጣም እንደመወዳት ያለኝን ፍቅር ነው የምወዳት። እሱን ነግሬያችሁ ነበር አይደለም? እና እኔ ደግሞ መቼም ከአዳ ጋር እንደማትሆን አልነገርኩም ነበር። ይህንን ላንተስ ማስታወስ አለብኝ? አዎ ልክ ብለሻል። ከመጀመሪያ ፍቅረኛዋ ጋር ብቻ እንደሆነ ደስተኛ መሆን የምትችለው ስትነግሪኝ ነበር። ለማንኛውም ይሁን እሺ። አሁን የአዳ የመጀመሪያ ፍቅር የሚባለውን ሰው መሆን እችላለሁ። ምን አይነት አጋጣሚ እንደሆነ እይ ቦራ። ነርጂስ ብቸኛ ፍቅሬ ነሽ፣ እሱን ታውቂያለሽ አይደል? ምን እያልክ ነው አስላን? ስለኛ እርሳው። አላውቅም። ቆይ የተከታተልሽ ነው እንዴ? ከአንድ ሬስቶራንት ወደ ሌላ ስትሄጂ እኔን እየተከተልሽ ነው እንዴ? ምን ታደርጊያለሽ? ቱክቼ ውዴ፣ እዚህ ምን እያደረግሽ ነው? እዚህ የሚታየኝ የቤተሰብ ስብሰባ ነው። ብንሄድ ሳይሻል አይቀርም። ነይ እንሂድ። በይኔ ቱክቼ ነው ውድ። እንዴ ምን ሆነሃል? ምን እያልክ ነው ልጄ? ስሜ እኮ ነው የአዳ ክስት ቱክቼ ነኝ። ቱክቼ ዲክማን ነኝ። አክስቴ ናርጂስ፣ አንድ ነገር ብነግርሽ ደስ ይለኛል። ምን መሰለሽ፣ መጀመሪያ ላይ እዚህ ስላየሁሽ በጣም ገርሞኛል፣ ደስ ብሎኛልም። ከባልደረቤና ከእህቴ ጋር ስለ ስራ እናውራ ብለን ነበረ። ከተለያየን ቆይተናል። ስለዚህ አብረን ምግብ እየበላን አንዳንድ ነገሮችን ለማውራት ወሰንን እና እዚህ ልናደርገው እንችላለን። ሩዝ ጋር አንዴ አዳምጠኝ እስኪ። አቤት ወንድሜ። ወይዘሮ ነርጂስን ታውቃታለህ እንዴ? አለቃ፣ ይኸውልህ ምን መሰለህ፣ አንተ ቤት ተዋውቀናል። ያኔ ነው የማውቃት። በቃ ማለቴ ያኔ ነው። እንደዛ ነው? አዎ ልክ ነው። ከዛ ወዲያ ነው የተግባባ ነው። እንደዛ ነው። ለማንኛውም እዚህ ጋር እንቀመጥ። ቱርጉትም እዚህ አለ። እሺ እዚህ ጋር መቀመጥ ትፈልጋለሽ? እሺ በጣም አመሰግናለሁ። በቃ ልቀመጥ። አመሰግናለሁ። አሁን አንድ ያልገባኝ ነገር አለ። እስከ ዛሬ እንደማትተዋወቁ ስትሆኑ ነበር። ለምንድን ነው? ከማን ጋር? እሺ እንግዲህ ይሁን በቃ አመሰግናለሁ። እኔ አዳን የመጀመሪያ ፍቅር አገኘሁት። አሁን ከቱርጉት ጋር ስለዚህ ነገር ለመጀመሪያና ለመጨረሻ ጊዜ ማውራት ፈልጋለሁ። ለመጀመሪያና ለመጨረሻ ጊዜ ብሎ ፊልም አስመሰለው አይደል ነርጂስ? ምን እያልክ ነው አስላን? እስኪ አትቀልድ፣ በቃ ዝም በል። አቶ ቱርጉት ማለት አልገባኝም። ከአቶ ቱርጉት ጋር ለምንድን ነው የምታወራው? የአዳ የመጀመሪያ ፍቅረኛ ነው። ወደ የማታውቀውና ደስተኛ የማያደርጋት አቶ ቱርጉት። ይሄ ነው። የአዳ የመጀመሪያ ፍቅረኛ ነው። እንግዲህ ለሁላችሁም መልካም እድል ይሆንላችሁ። ምን አልክ? ቆይ አንድ ጊዜ። አሁን በግልጽ እያወራ ነው አይደል? ቀልድ አያስፈልግም። ቀልድ የለም። ሁሉም ነገር ግልጽ እኮ ነው። ነገሮች በጣም ተቀይሯል። ማለቴ ሁሉንም ነገር አውቃለሁ። አቶ ቦራ፣ እኔ የቤተሰብ ጉዳይ ውስጥ የገባው ስሜት ነው የሚሰማኝ፣ ግን መጠየቅ አለብኝ። ምንድን ነው የምታውቀው? አልገባኝም። ቆይ ምንድን ነው? ወይዘሮ ነርጂስ የአዳ የመጀመሪያ ፍቅረኛ ቱርጉት አይደለም እንዴ? እየጠየቅኩሽ እኮ ነው። ይህ ሰው የአዳ የመጀመሪያ ፍቅረኛ አይደለም ወይ? አዎ፣ የመጀመሪያ ፍቅሬ ቱርጉት ነው። በፊት የነበረው የድሮ ከሁሉም በፊት የነበረው እሱ ነው። ለምን አዳ? እቺ ልጅ ምን እያለች ነው? ለምንድን ነው ያልነገርሽኝ? ለምንድን ነው ከዚህ በፊት ያልነገርሽኝ? ቁጭ ብለን ብናወራበት እኮ። አንተ ዝም በል እሺ። በኋላ እናወራለን። ከአንተ ጋር መነጋገር ያለብንን ነገር በኋላ እንነጋገራለን። አሁን ዝም በል። አንቺ አልተናገርሽም ነበር። አንቺ አልተገናኘንም ብለሽኝ ነበር። ለምን? ለዚህ ነው ምንም ነገር ያልነገርኩ። እንደዚህ እንድትሆን ስላልፈለግኩ ነው። ከጀርባዬ ምንም ነገር እንዳይፈጠር። አዳ እባክሽ፣ እኔና አንቺ ብቻችንን እናውራ። አንተ ዝም በል። ምንድን ነው የምናወራው? አሁን ደስ አለ? የመጀመሪያ ቱርጉት ነው እንዴ? ቱክቼ ስሚኝ፣ እዚህ እየተፈጠሩ ያሉ ነገሮች ውስብስብ እየሆኑ ነው። አሁን ማምለጥ አለብን። ነይ ዝም በል። በጣም ደስ የሚለው ጊዜ ላይ ደርሰናል። ፈንድሻ ብናገኝ እየበላን ማየት ነበር። አዎ የመጀመሪያ ፍቅሬ ቱርጉት ነው፣ ግን አሁን ለቱርጉት ምንም ስሜት የለኝም። እንድናወራ የምፈልገው ስለሱ እኮ ነው። እሺ አንተ ዝም በል አልኩህ። ይቅርታ፣ እኛ ብንሄድስ? ባለህበት ቦታውን ሩዝ ጋር ንገሪኝ። አክስትሽ ምንም አላለችም አይደል? ትናንትና አይቼሽ ነበረ። ካፌ ውስጥ ተቀምጠሽ ስትበይ ነበር። ምን ተፈጠረ? ምን እየተካሄደ ነው? ንገሪኝ እስኪ። ቆይ አዳ የዋሸሽኝ ነው እንዲህ ያለሽው? የመጨረሻ ጊዜ መሆን ነበረበት፣ ግን ለአንተ በቂ አይደለም ቦራ። አክስቶች አሉ ስል ነበር። መጥፎ ዕድል ነው ብዬህ ነበር፣ ግን ለአንተ በቂ አይደለም ቦራ።
ፍቅር ብቻ በቂ አይደለም። በቂ አይደለም የምትይውን ፍቅር ለማግኘት ነው መከራዬን እያየሁ ያለሁት። አንቺ የምታደርጊው ነገር ምንም አልገባኝም። እየታገልኩ ነው። ቆይ ይህንን ሰውዬ ነው የምታገቢው ነው? ከዚህ ሰውዬ ጋር ነው ደስተኛ የምትሆኚው? እኛ መሀል ምንም የሚፈጠር ነገር የለም። እኔ እና እሱ ምንም አይደለንም። እና ይሄ ምንድን ነው? እኔ እዚህ ያለው ይሄ ሲሆን ዝም አልልም አለሁ። እሺ ዝም በል አንተ ሰውዬ ዝም በል። አትውደቂ ነርጂስ፣ አትውደቂ። ነርጂስ ወድቃለች፣ ነርጂስ ወድቃለች። አምቡላንስ! ራሷን ሳተች። ሚስቴ ወድቃለች፣ እርዱኝ። ስማኝ፣ አንተ በግድ ፍቅር ማስያዝ ትንሽ አያሳፍርህም? ተመልከት፣ ሚስቴ እኮ እዛ ጋ ወድቃለች። እንኪ ጓደኛዬ፣ አሁን እውነቱን በደንብ አድርገሽ ስሚ። ሰካራም አያሽም። የምግብ ስራ መጽሐፍ ላይ ነው ያነበብኩት። ውይ በጣም ያስቃል። ይኸውልሽ ስሚ፣ ግን ትልቅ የውሸት ባህር ውስጥ እየሰመጥሽ ነው። ታውቂያለሽ አይደል? እሱን ታውቂያለሽ። እየሰመጥኩ ነው አይደል? እውነት እየሰመጥኩ ነው። ይህ አንድ እጅ ብቻ ነው ያለኝ፣ ጣቴ ብቻ ነው ያለው። ጣቴ ብቻ ነው የሚታየው። በጣም ሰምጬ ገብቻለሁ። በጣም ነው የሰመጥኩት። ቆይ እኔ የምልሽ አክስቴ ነርጂስ ደህና ነች? አዎ ያው አታናግረኝም፣ ግን ደህና ነች። አክስቴ ያስሚን አብራት ነች። አዳ፣ አሁን ነገሩ በጣም እየተበላሸ ነው። ቦራ ምንድን ነው ያደረገው? አጎቴ ቱርጉትን ስለደበደበ አብረው ወደ ፖሊስ ጣቢያ ሄዱ። ውይ የቅዠት አይነት ስሜት ነበረው። የቅዠት ብታይ። አዳ ስሚ፣ አቶ ቦራ ከአንቺ ጋር ለመሆን ወስናል። ታውቂያለሽ አይደል? ቆይ አሁን ደግሞ ምን ሊያደርግ ይሆን? እስኪ እናያለን። ይሄ ጉዳይ ዛሬ ያበቃል። ምን? እርግጠኛ ነህ ልጄ? ይሄ እኮ በጣም ትልቅ ውሳኔ ነው። ከምንም ጊዜ በላይ እርግጠኛ ነኝ። ዛፈር፣ እንደዚህ እርግጠኛ ሆኜ ሰማህ? አላውቅም። እርግጠኛ ነኝ ያለውን ነገር ሰምተኸዋል? በደንብ ሰምቻለሁ ቤልማ። እማዬ ትንሽ መረጋጋት ትችያለሽ? እኔ አልችልም። ባትሺም እንኳን ትንሽ ሞክሪ እስኪ። ለምን እንደሆነ ታውቂያለሽ? ምክንያቱም ዛሬ አዳ ለጋብቻ እንዲሰጡን እንጠይቃለን። ዛፈር ሰማሁ አይደል? ቆይ እሱ አዳን ለጋብቻ ሊጠይቅ ነው እንደዛ ነው ያለው? ሰምቻለሁ ቤልማ፣ ሰምቻለሁ። እዚህ ክፍል ውስጥ የሚወራውን ነገር ሁሉ ሰምቻለሁ። እኔ ግን እንደዚህ አይነት ነገር አልፈልግም። ውሳኔ ላይ ደርሻለሁ እማዬ። እሺ በቃ ውሳኔን ወስኛለሁ። ዛሬ አዳን ለጋብቻ እንዲሰጡን እንጠይቃለን። እናንተ ባትመጡ እሄዳለሁ። አይ እንመጣለን፣ አብረን እንመጣለን። አንፌ እስኪ መድኃኒቴን አምጭልኝ። በቃ ሁሉንም ነገር ተየው። እዚሁ ብሞት ይሻለኛል። ሁሉም እሱን ነው የፈለጉት። ቤልማ፣ ልጁ እኮ እባክሽ ቁም ነገር እያወራ ነው። አዳምጪ እንጂ። ቀጥል ልጄ። ሁሉም ሰው ሽምግልና እንዴት እንደሆነ ያያል። እንገናኛለን። በኋላ እንገናኛለን ልጄ፣ በኋላ እንገናኛለን። በጣም ደስ ይላል። ጎበዞች። ያደረግከው ነገር ደስ ብሎሃል? ደስ ብሎሃል አይደል? ቤልማ፣ አይንሽ ምንድን ነው የሆነው? ቤልማ፣ ምንድን ነው? እንዳትወረውሪብኝ። ተረጋጊ። እንደዚህ አድርጊው። እንደዚህ አድርጊ። አዎ፣ እንደዚህ አድርጊው። በር ብታንኳኩ ጥሩ ነበረ። ቆይ ቱርጉት የት ነው? ክፍሉ ውስጥ የለም። ዛሬ አልመጣም። ማለቴ ትላንት ከተፈጠረው ነገር በኋላ አለመምጣቱ ልክ አይመስለኝም። ቱክቼ ውዴ፣ ምንም ነገር ትክክል ሆኖ አይታየኝም። ሩዝ ጋር ምንም ነገር እና ይሄ ነገር ለምንድን ነው ትልቅ እየሆነ ሄደው? የአደይ መጀመሪያ ፍቅረኛ ለምን እንደዚህ ገዘፈ? ስማ ሩዝ ጋር ውዴ፣ ይሄ ጭንቅላት ጭራሽ አያስብም ማለት ነው። እሺ አስረዳለሁ፣ አትጨነቅ። ከምርሽን ነው? ውዴ ከምሬ ነው። ቦራኔው የአዳን የመጀመሪያ ፍቅረኛ አገኘው። ከማግኘቱ በላይ ድርጅት ውስጥ ቀጠረው። ግን የሰዎች የግል ህይወት ውስጥ ጣልቃ መግባት የለብንም አይመስልሽም? እኔ የምለው ግን ከግል ህይወቷ ውስጥ ይህንን አታውቅም ነበር? እስኪ ንገሪኝ፣ እንዴት ላውቅ እችላለሁ? አዳን የዚያን ያህል እኔ አላውቃትም። ወይ እንዴት ላውቃት እችላለሁ? ከዚህ በላይ ምን ማለት እንዳለብኝ አላውቅም። ሩዝ ጋር አዳ ካንተ ፍቅር እንዲይዛት ለማድረግ እየሞከርክ ነው። ምናልባት አንዳንድ የሚጠቅሙ ዘዴዎች ይኖሩ ይሆናል። የራስን ምርምር አድርገሃል ብዬ አስቤ ነበር፣ ግን ተሳስቻለሁ። ቦራን በምርምር ነው ያገኘሽው ማለት ነው? አሁን ገባኝ። እስኪ ለእኔም ዘዴውን አሳይኝና ልሞክረው። የሚሰራልኝ ከሆነ እባክሽን ልምድሽን ብታካፊኝ። ያምራል፣ በጣም ያምራል። ወንድሜ ቱርጉትን ማየት አልቻልኩም። የት ነው ያለው? ሰዓቱ እኮ ሄዷል። እስካሁን አልመጣም እንዴ? ቱርጉት ከእኛ ጋር መስራት አቁሟል ወንድሜ። ስለዚህ ቱርጉትን እርሳው። እሺ? ኧረ አዎ። ምንድን ነው? ተመልከተው። እኔ አትጃጃል። ይኸው እባክህ። ምንድን ነው? ቆይ እኔ የማደርገው ነገር ነው? አሊ ምን? አንድ ነገር ልል ነበር እያሰብክ ያለሁት።
ስማ አሊ፣ አንድ ነገር አስቤያለሁ ወንድሜ። አዳ እንድታገባኝ ልጠይቃት ነው። እሺ ምን ትላለህ? ተው እንጂ ና ወደዚህ በእናትህ ና። ወንድሜ ለአንተ በጣም ደስተኛ ነኝ፣ ደስተኛ ነኝ። እሺ አመሰግናለሁ። እኔና ሰሊንም በቅርቡ መጋባታችን ነገር። ስማኝ፣ ለሰሊን ምንም ነገር እንዳትላት። አዳ መጠርጠር የለባትም። እሺ ሰርፕራይዝ ነው። ምንም አልላት። ተረጋጋ፣ ነግሬሃለሁ። እሺ ወንድሜ። ምን ታስባለህ? ምን አስባለሁ ብለህ ነው? ያው እንደተለመደው ነው። አሁን ግን አንቺም ሆንሽ ቤተሰብሽ ምንም ለማድረግ ያውቁም። አዳ ቆይ እኔ የምልህ ሙሽሯ ምን ሆና ነው? የቱርጉት ነገር ነው እባክህ። አዳም ሰምታ ነበር እና እዛ መጣች። እዛ በተፈጠረው ነገር ትንሽ ተናዳብኛለች። እንዴት? ቆይ ከየት ነው የሰማችው? ምንም አልገባኝ። እውነት እኔም አልገባኝም ወንድሜ። ማለቴ እኔ ያውቅ ነበር፣ አንተም ታውቃለህ ወንድሜ። አዳ ግን እንዴት አወቀች? አልገባኝም። ከማለት ሰማ ትችላለች? ንገረኝ እስኪ። አዎ ወንድሜ፣ ያው ምናልባትም ወይዘሮ ያስሚን፣ ወይዘሮ ነርጂስ፣ ብቻ አንድም ያው ራሱ አይጠፋም እኮ። እንደዚህ አይነት ነገር ተፈጥሮ ይሆናል ለማለት የፈለግኩት ገባ አይደል? ሊሆን ይችላል፣ ምናልባት ሊሆን ይችላል። ይሆናል። እሺ እነግርሃለሁ። በቃ የሆነው ይሄ ነው። ምን እያልክ ነው ዛፈር? ትሰማኛለህ? ያቺ ልጅ ልጅን ብዙ ነገር አድርጓለች እና ምንም እንዳልተፈጠረ እዛች ልጅ ቤተሰብ ላይ ሄደን እግራቸው ላይ ልንወድቅ ነው። ቤልማ ቆይ ምን እንድናደርግ ነው የምትፈልጊው? ቤታችንን ጠርተን ነው ለጋብቻ እንዲሰጡን የምትፈልጊው? ዛፈር ትሰማኛለህ? አንተ የሆነ ነገር ማድረግ አለብህ እያልኩ ነው። ቤልማ ባክሽ፣ በጣም ይሰለቻል። አንድ ነገር አትደጋግሚ ባክሽን። ዛፈር የፈለግከውን ነገር አድርግ፣ ብቻ ይህን ነገር እንደምንም ብለህ እንድታስቆመው እፈልጋለሁ። አይ አላደርገው። ትሰምኛለሽ? ልጄን ደስተኛ የሚያደርገውን ነገር ማስቆም አልፈልግም። ልጃችን ደስተኛ የሚሆንበት ነገር ምን እያልክ ነው? ያቺ ልጅ እኮ ህይወታችን ውስጥ ከገባች በኋላ እስኪ ተመልከተው፣ ቦራ እንደ ድሮ አይደለም። አይታይሽም እንዴ? የልጅ አይኖች እኮ በደስታ እያበሩ ነው። መጥፎ ነገር ነው? እውነትህን ነው። እኔ ደግሞ እንደ እናትነቴ የልጄን ልብ የተጎዳበትን ቀን መቼም አልረሳውም። ቤልማ አስሊ ሌላ ሴት ናት፣ አዳ ደግሞ ሌላ ሴት ነች። የአስሊ ነገር አብቅቷል፣ የተዘጋ ጉዳይ ነው። እሺ ትክክል ነህ። አስሊ ሌላ ሴት ነች፣ አዳ ሌላ ሴት ነች። ግን አንድ ነገር ልንገርህ፣ ውስጤ በጣም ደስ የማይል ስሜት እየተሰማኝ ነው። አዳ ከአስሊ በላይ ልጄን ታናድደዋለች። ይበቃል። ስሚ ቤልማ፣ አሁን የልጅሽን ደስታ ትደግፊያለሽ ወይንም ደግሞ አትደግፊ። አንድ ነገር እንዳትረሺ። አንድ ነገር ለማድረግ ከሞከርሽ ከቦራ ጋር ሳይሆን ጸብሽ ከኔ ጋር ነው የሚሆነው። ይህን ደግሞ እንዳትረሺ። ተግባባን? ያሳዝናል። በሕይወትሽ ምርጥ ነገር ለማየት ተዘጋጂ። ዛሬ ማታ አክስትሽ ጋር መተን ለጋብቻ እንዲሰጡን እንጠይቃለን። አሁንም ትላንትና ላይ ነን እንዴ? ገና ቤት ስገባ የሚጠብቀኝን ነገር አላውቅም። አሁን ላይ አክስቴ ብትክደኝ ራሱ ትክክል ናት። እኔን በሞዴል ለምንድን ነው ዓለም ላይ ያለ የተባለ ወንጀል የሰራሽው? ልክ አንድ ነገር ተቀይሮ ስታይ ደግሞ ድንገት ሌላ ነገር ይፈጠራል። አክስትሽ ራሱ አምናለች። ምኑን አመነች? አላውቅም። ሲሆን ታየዋለሽ። ቦራ እባክህ ልለምን፣ እስኪ ከቱርጉት ብቻ ራቅ። አዳ፣ ከዚህ በኋላ ቱርጉት የሚለውን ቃል ከአፍሽ ሲወጣ መስማት አልፈልግም። ይሄ መጀመሪያው ነው። ሁለተኛው ከሱ ከራቅሽ እኔም እርቃለሁ። ስለዚህ መጀመሪያ ቶሎ ጠበቃውን በመቀየር መጀመር ትችላለሽ። እሺ? እሺ። አዎ መቀየሬማ አይቀርም። ጥሩ። ያንን የፍቅር ግንኙነት ለጊዜ ወደ ጎን እናድርገው። ደግሞ ማንሳት አይጠበቅብንም። አውጥተን መጣልና ማቃጠል እንችላለን። አሁን የእኛን የፍቅር ታሪክ ብቻ ነው ማሰብ የምፈልገው። እሺ? ምን አይነት ነገር ውስጥ እንደከተትሽኝ አንቺ አታውቂም። በቦታው ብትኖሪ ታዩ ነበር። ያስሚን፣ አንቺ ምን አለብሽ? ተናግረሽዋል እህቴ፣ 35 ጊዜ ተናግረሽዋል። እኔም አይቼዋለሁ። ለ36ኛ ጊዜ ልድገምልሻ? ምንድን ነው? እሺ በቃ በይ፣ እስኪ ምን እንዳናደደሽ ንገሪ። ቦራ ራሱ ይህንን ነገር ሊያቆም አልቻለም። ግን እንደዛም ሆኖ ሳወራ ነበር። አይሆንም አልኩኝ። እቺ ልጅ ካንተ በፊት የነበረ የመጀመሪያ ፍቅር አላት አልኩኝ። ስለምንድን ነው ያወራችሁት? የመጀመሪያ ፍቅሯን ፈልጎ መጣ? ምን ተፈጠረ? ስሚ አንቺ፣ ምንድን ነው? ቆይ አዳን ከቦራ ጋር እንድትሆን እየገፋፋሻት ነው እንዴ? ንገሪ እህቴ። አይ አይደለም፣ እንደዛማ አላደርግም በጭራሽ። እንዳታደርጊው ያስሚን፣ እንዳታደርጊው። ያለበለዚያ ግን እገልሻለሁ። ቆይ ምን እያልኩ ነበር? የመጀመሪያ ፍቅሯ አዎ ሩዝ ጋር ነው ማለት ሳትችል ስትቀር ቱርጉት ነው አለች። ግን አይደለም፣ በፍጹም እንደዛ አይሆንም። እሺ ምን እናድርግ? ቦራን በፍጥነት ማስወገድ ካልቻለን
ሩዝ ጋርን እጃችን ውስጥ ማስገባት እንደምንችል እርግጠኛ ነኝ። ከዛ አዳና ሩዝ ጋር ይጋባሉ ማለት ነው። አምላኬ ሆይ ቆይ ምን ተፈጠረ? አምላኬ ሆይ እንግዲህ ደስተኛ እንደሚሆኑ ተስፋ አለኝ። ፈጣሪ የሚሻለውን ነገር አንተ ነህ የምታውቀው። ትረጅኛለሽ አይደል? በፈጣሪ ስም ድጋሚ እንድነግርሽ አታድርጊ። አይ ገብቶኛል፣ ይገባኛል። ዋና ሀሳቡን ልነግርሽ እችላለሁ። ዋና ሀሳቡን ልንገርሽ። እስኪ ንገሪኝ። እንደዚህ ነው የምናደርገው። ቆረጠኝ። ውይ የቁስል ፕላስተር ወይም ሽቶ አለ? ይኖራል፣ በእርግጠኝነት አለ። አንተ ጋር ሁሉም ነገር ይኖራል። ምንድን ነው? እዚህ ጋር ነው የሚሆነው። ይሄ ምንድን ነው? ኦ መታከሚያ። ራሱን በጣም ነው የሚጠብቀው። የቁስል ፕላስተሩስ? ምንድን ነው? ይሄ ደግሞ ምንድን ነው? ለማንኛውም አያገባኝም። ምን ሆኛለሁ? በማያገባኝ እየገባው ነው። ቆይ ይሄ ሳጥን ነው። ውስጡ ምንድን ነው ያለው? ምንድን ነው? አዳ ወይኔ አየሽው እንዴ? ቆይ ንገሪኝ። ቆይ ማየት አልነበረብኝም እንዴ? አይ ማየትም አልነበረብሽም። ምክንያቱም ይሄ ስብሰባው ተሰርዟል። አሊ እንግዲህ ጭንቅላቴ ሊዞር ነው ማለት ነው። ወንድሜ አዳ የሆነ የሚነግራት ነገር አለ። ቀለበቱን በቀላሉ ነው ያገኘችው። ይገርማል እኮ ወንድሜ። አየችው። የማን ቀለበት ነው? ያ ቀለበት ስጭኝ፣ የኔ ነው። ያንተ ነው? አዎ። ግን እንዴት? እንደ ማንኛውም ሰው ቀለበት አለኝ። በቃ የኔ ነው። እሺ የኔ። እባክሽ ልውሰደው። ቀለበቴ በጣም ያምራል። እንዴት ነው ያ ቀለበት ያንተ የሚሆነው? አንተ እብድ ምን እያደረግህ መሆኑ ነው? አርፈህ ተቀመጥ። አርፈህ ቁጭ በል። ለኔ ተውሽ። ምን እያደረግኩ ነው? አዳ ለሰዴ እንዳትነግሪያት። ታውቂያለሽ፣ ያላየሁት መከራ የለም። በጣም ቀላል አይደለም። ሰርፕራይዝ ላደርጋት ስለፈለግኩ እንዲበላሽብኝ አልፈልግም። ገባሽ አይደል? አሊ፣ ቀለበቱ ለሰሊን ነው? አዎ አዎ አዎ። አላምንም አሊ። እሺ ነይ አሊ፣ እንኳን ደስ ያለ። አሊ፣ እንኳን አብሮ ደስ